የጠየቁሽ ያለው ተወቅሙ ነገር አልነገርሽኝም። በቃ ምግብ ቀርቦ ከምናወራ ስንጨርስ ሁሉንም እናወራለን። በቃ እናንተ ችግር እንደ ጫጩት መፈልፈል አያስጠላችሁ ማለት እኔ በስማ እንዴ እነዛ ፎክራችሁ ሄዳችሁ እንደ ጉም ተበተናችሁ ትመጣላችሁ። እኔ በእናንተ ምክንያት የሆነ ጦስ እንደሚመጣብኝ አውቅ ነበር ሲጀመር። ስልኩን ደውይና አንቺ ውጪ። አይ እኔ እንኳን አልወጣም፣ ግን ከተስማማሽ እኔ ስልኩን ሊያዝልሽና ድምፁን ጨምሬ አንቺ አውሪ። እሺ ደውይለት። እንደሱ ብንስማማ ነው ይሻላል። መድበል እሺ ዝና ምን አይኔን ታየኛለሽ? አባይም እንዴ ነው ባረኬ እንደሰጥሽ ነው የፈለግሽው? አይ ጸሎት ካደረክ ብዬ ነው። ጸሎት ካደረክ ብዬ ነው። እና ምን ነው ዝናው ሰይጣን ነው አሉሽ? ሰይጣን ነው አሉሽ ወይ? ምንድነው አጣምረሽ የምትበይ ከሆነ ቢዚ ተረጋጊ፣ ልፈልገዋ ደወልኩ። ስልኩ ዘግቷል መሰለኝ ይጠራ። ኧረ አውቀሽ ነው አይደል? ኧረ ይኸው ትይ፣ እኔ ውሸት አልወድም እኮ። ኧረ እድለኛ ነሽ። ጠራ ቢሮና ስት ያለበር እንዴ? ኦኬስ ደግሞ እንደሚበላ ሰው ምግብ ምንድን ነው ላከች? ቴክስቱ ገብቷል። ልካለች። ሰላም የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኝ። እንደምን አላችሁ? እንደምን ቆያችሁልኝ እያልኩኝ ነው ዛሬ በክፍል 82 ተመልሼ መጥቻለሁ። ታዲያ እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ ዘንድ የአክብሮት ግብዛችን ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በፍጹም እንዳይረሳ። ቻናሌ ሰሞኑን ነው እንግዲህ ብዙም እኔ ስራ በዝቶብኝ ቪዲዮ እየሰራሁላችሁ አልነበረም። ታዲያ እናንተ ላይክ ሼር በማድረግ ቻናሌ ቫይራል እንዲወጣ አድርጉ ለማለት እወዳለሁኝ። እንግዲህ ዳራ ድራማ ጥሩ በሰል ያሉ ሀሳቦችን ይዞ እየመጣ ነው። አሁን እንግዲህ መጀመሪያ ከነበረው ነገሮች ላይ አሁን ትንሽ ጠንከር እያለ እየመጣ ነው። እዛ ዳጣ ከሚለው ክፍል የሆነ ከተውኔትም ምራቅ ዋጥ ያለ ድራማም መሆኑ የተጠናከረ ውድድር ገጥሟል ብዬ አስባለሁ። ዳጣ ላይ ካሉ ተዋናዮች ጋር የአክቲንግም በደንብ ጠንከር ያለ ቃላቶችንንም ሰዎችንንም በደንብ ሊይዝ የሚችል አክቲንግ መስራት ጀምረዋል ማለት ነው። ይበል ነው በጣም ወድጀዋለሁ አሁን ላይ ያለው ሁኔታ። መድብልም ጥሩ ነገር ነው። አሁን ምሳሌ ድራማ ላይ ያለውን ነገር ጠንከር እያደረገው መጥቷል። ያው ትንሽ አሁን እዚህ ድራማ ላይ አሁን እንዲያውም ብሩክን ወደ መርሳት የመጣንበት ሁኔታ አለ። ምክንያቱም የብሩክ ከተገኘ የመድብል እንደዚህ ሃርድ የሆነበት ጥንካሬ ያለበት ነገሩ ሊደበዝዝ ይችላልና የሱን ምስል ለማየት ሲባል ብሩክ እንደውም ተሎ አሁን ባይገኝ ወደሚልም ሁኔታ የመጣንበት ሁኔታ አለ። ያው ይገበኛል፣ ይናፍቀናል ብሩክ ምናምን ነገር፣ ግን ብሩክን ፍለጋ ያለው ፍለጋ ጠንከር ያለ ነገር ነው። ደስ የሚል ነገር አንድ ወንድሙ ታግቶበት እሱን ለማስለቀቅ የሚያደርገውን ፋይት የሚወስዳቸውን አማራጮች በሙሉ የምናይበት ነውና አሁን ላይ እየወደድኩት መጥቻለሁ ከይቅርታ ጋር። ያው ብሩክ ካልተመለሰ የሚል አቋም ነበረኝ። ምክንያቱም ብሩክ ከሌለ ድራማው በጣም እየሳበን አልነበረም። ታስታውሱ ከሆነ 2 ክፍል 3 ክፍል እስከሚሰራ ድረስ የብሩክ አለመኖር ደብሮናል። እኔ በጣም ደብሮኝ ነው የማየው። እኔ እንደውም የምጠብቀው ዳጣን ነው እንጂ ምሳሌን እየጠበቅኩት አለ። ለዛ ነው ያቋረጡበት ዋናው ምክንያት እሱ ነው።
ብዙም እየሳበኛ አይደለም። ኦዲየንሱም እየሄደ የነበረው ወደ ዳጣ ክፍል ነው የነበረው። እንግዲህ ወይዘሮ ማህሌት ታግታ ተቀምጣለች። ማምለጥም አልቻለችም። በባለፈው ምሳሌን አግታ አንገቷን አንቃለሁ በሚል አንገራግራ ለመውጣት አስባ ነበር፣ አልተሳካላትም። ያኔ እንዳሰባችሁት እንግዲህ በእነ መድብል እጅ ታግታ ነው ያለችው። ትናንትና እሷ የቤት ማወራ በነበረችበት ሰዓት አሰቃያት የነበረችዋ ቅድስትም ሙድ እየያዘችባት ነው ያለችው ማለት ነው። አንዳንዴ ጊዜ እንደዚህ ይገላበጣል። ጊዜ ነው ጀግና ሲባል ሰው ብዙን ጊዜ አይገባውም። ጊዜ ጀግና ነው፣ እውነትም ይገላበጣል። ዛሬ ሰራተኛ ከነበራችሁ ነገ አሰሪ ሆናችሁ ልትመጡ ትችላላችሁ። ዛሬ አሰሪ ከነበራችሁ ነገ ሰራተኛ ሆናችሁ ልትመጡ ትችላላችሁ። እና ጊዜ ነው ሰራተኛ። ቅድስት ላይ እና ማህሌት ጋር ያየነው እሱን ነው። ትናንት እንደዛ ስታቦሳቅላት የነበረችው የቤት ሰራተኛ ከኪችን እንዳትወጣ የምታረጋት የነበረችው ባለባበሷ የተሻለ ነገር እንድትለብስ የማትፈቅድላት የነበረችው ዛሬ ከሷ በላይ እኩል ተናጋሪ ሆና መጣለች። ከሷ በላይ እንግዲህ አራጊ ፈጣሪ ሆና መጣለች ማለት ነው። እሷ በቤቷ እግሯን ታስራ ስትቀመጥ፣ ቅድስት በነፃነት እየተንቀሳቀሰች ነው ማለት ነው። ያም ሆኖ ግን እቺ ማህሌት እስካሁን ድረስ የብሩክ ፍቅር ይወጣላት አይመስለኝም። ትቀናበታለች። አግኝተሽ ነው ወይ ምናምን ነገር አግቢው ስትላት እሺ አገባው ሁኖ ነው ስትላት በጣም ቀናች፣ አይታችሁ ከሆነ። ስለዚህ እስካሁን ድረስ ብሩክን ትወደዋለች ማለት ነው ማህሌት። ያው ዙሬ ልምጣ እንዳትል ብቻ በፍቅር ይቅር አድርግልኝ ብላ ልምጣ እንዳትልና ነገሩ እንዳታበላሸው። ዋናው እናንተ አሁን የምትሉት ብሩክ በሰላም ይገኝ ነው። ብሩክ በሰላም ይገኛል ብዬ ተስፋ አድርጋለሁ። ምናልባት መድብል ያውቃቸዋል። እነዚህ ሰዎች በጣም ከባዶች ናቸው፣ ግን ይገሉታል የሚል እምነት የለኝም። ምናልባት በህይወት የመምጣት እድል አለው ብዬ አስባለሁ። ነገር ግን እነሱ አሁን አማራጭ አገው የያዙት ምንድነው? ዝናንም ማገት ነው። ዝናን ለማገት ደግሞ ልትጠቅማቸው የምትችለው ኤፍራታ እንደሆነች ስለሚያምኑ፣ ኤፍራታ ደግሞ ገንዘብ ትወዳለች። ገንዘብ የሚወድ ሰው ደግሞ እንደ ልብህ ልትጠቀምበት ትችላለህ የሚለውን አማራጭ መድብል ተጠቅሟል። ከዛም በላይ በተጨማሪ ደግሞ በፍቅር መልኩ ቀጣይ የልጆች እናት ልትሆኝ ትችላለች በሚል አታሏታል ማለት ነው። ከገንዘቡ በላይ የልቅ ሲያወዛገባት ቀጣይ የልጆች እናት ትሆኛለሽ ሲላት እጅጉን በጣም ደስ ብሏታል ኤፍራታ ማለት ነው። ስለዚህ አሁን አድርጌ የምትባለውን ነገር ከማድረግ ወደ ኋላ አትልም። እንግዲህ ምግቡን በመመረዝ ዝናን አሳልፋ ለነ መድብል ልትሰጥ ተስማምታለች ማለት ነው። እኔ በዚህ ሁኔታ ውስጥ ላይ ግን በጣም የሚገርመኝ ሞጌ ነው። ሞጌ በጣም ያሳዝነኛል። አሁንም ድረስ ፍራቸው አለቀቀውም። በቃ ዝና በቃ በልጅነቱ ነው አእምሮ ላይ የሰራበት፣ በቃ ተቀርጾበታል። በቃ በህልሙ ሁሉ የሚመጣበት ነው የሚመስለኝ። በቃ ዝና ስሙ ሲጠራ በቃ የመጨረሻ። አሁን ግን በቃ እየተደፋፈረ ነው። ከወንድሜ አይበልጥም፣ ከብሩክ አይበልጥም። ስለዚህ ብሩክ ላይ የወሰደውን እርምጃ እኛም እሱ ጋር እንወስዳለን እያለ ተደፋፍረዋል። ሁለተኛም እሱ ላይ እርምጃ ካልወሰድን ከሉላ ጋር በነፃነት መንቀሳቀስ አልቻልንም። ስለዚህ እሱንን አግተን እርምጃ ወስደን ከሱ ላይ እኛም በነፃነት መኖር አለብኝ የሚለውን ነገር ሲያስብ እንግዲህ የመድብል ተባባሪ ሆኗል ማለት ነው። እንዳለውም ሰላሙን ሊያገኝ የሚችለው እንግዲህ ዝና እልባት ካገኘ ነው ማለት ነው። አሁን ሁለቱ እንግዲህ ሞገስና መድብል በመናበብ ሁኔታ ዝናን ሊያጠምዱት ወስነዋል። ነገር ግን ኤፍራታ በዛሬው የሚሳካላት አይመስለኝም። ምክንያቱም በጣም እየተርበተበተች ነው። ነገሮች እንዳሰቡት እየሄደላት አይመስለኝም። መድኃኒቱን ትጨምራለች ብዬ የጠበቅኩትኝ፣ ምናልባት እጁን ለመታጠብ ሲሄድ ትጨምራለች ብዬ ነበር የጠበቅኩትኝ። ግን እሱ እጁን መታጠብም አልሄደም። በስማም ብሎ ጸሎት አድርጎ ምግቡንም ሳይቆርስ በቀጥታ ወደ ምግቡ ነው የገባው ማለት ነው። ስለዚህ የዛሬው ሁኔታ አልተሳካላትም። በእርግጥ መድብልም ምናልባት ዛሬ ባይሳካላት ሁለተኛ ቀን ሊሳካላት ይችላል የሚል ውሳኔን አስቀምጧል። ስለዚህ ኤፍራታሻ በዛሬው አልተሳካልሽም። ቀጣይ ምናልባት ተሳክቶልሽ እንግዲህ እሱንን በእነሱ እጅ የምታስገቢበት ሁኔታ ይኖራል ብዬ አስባለሁ። በእርግጥ ኤፍራታ ማህሌት በመድብል እጅ እንዳለች አላወቀችም። እሱም ሳያስበው ማህሌት ያለችበትን ንገሪው ሲላት ማህሌት ያለችበትን ታውቃለህ እንዴት ስትለውም ተደናግጦ ሸውዷታል ማለት ነው። ምክንያቱም እንደዛ ብለሽ ንገሪውና እኛ ጋር እንዲመጣ ስለምንፈልግ ነው ስላላት ማህሌት ያለችበትን ቦታ መድብል ያውቃል ብላ ነግረዋለች ለዝና ማለት ነው። እንግዲህ እሱ ዝና ደግሞ ማህሌትንን ያለችበትን ቦታ የሚፈልግበት ያው ለተለያየ ሴራ ስለሚፈልጋት መጠቀሚያም ስለሚያደርጋት ማህሌትን ፍለጋ ስለሚሄድ
በዝናና በመድብል እጅ ስር ውስጥ ይወድቃል ማለት ነው። እንግዲህ ዝና አሁን ደስ የሚል ነገር አለው ብዬ አስባለሁ። ሌላው ዳጣ ነች። ዳጣ እንግዲህ እህቷ በጣም እየቀናች እንደሆነ እና በጣም እየተጎዳች እንደሆነ ለሷ ከማሰብ እንግዲህ አንዳንድ ሰዎች አያችሁ አይደለ? በሷ ላይ ነው እንግዲህ ብዙ ሴራ የምታደርግባት እህቷ። ነገር ግን ያ ሴራ ሳያሳስባት ተጎዳች እሷ። እኔ ምንም ጉዳይ አልለውም፣ ነገር ግን እህቴ ስለምትቀና ተጎዳች። ከቅናት የምትወጣበት መንገድ አለ ወይ እያለች ነው እንግዲህ። በመሀል ደግሞ ያው ዳጣ እያስቀይሳለፈች እንጂ ሉላ ለምንድነው አትወልዱም ምናምን እንዴት ስትላት፣ አይ እንዴ ወረቀት ሳይኖረን አንወልድም፣ ወረቀት ሳይኖረን ከወለድን ልጁ ዲቃላ ይባላል ስትላት፣ አሃ እኔ ዲቃላ ነኝ ወይ እኔ ልጅ በወረቀት ሳይፈረም ስለተወለድኩ እኔ ዲቃላ ነኝ ስትላት፣ እንግዲህ እሷም ሳታስበው ያኔ ታስታውሻለች ከኔ ጋር ሆነች ስታለቅሺ ምናምን ብላ አስቀይሳታለች ማለት ነው። እና አሁን ክፍል 81ን በጣም ወድጀው ደስ ብሎኝ ያየሁትኝ። በርቱ፣ በዚሁ ቀጥሉ። ቀጣይ ግን ብሩክን የሚገኝበትን እድል አመቻቹልን። ብሩክ በጣም ናፍቆናል ለማለት እንወዳለን። ውድ ፋሚሊዎቼ እንግዲህ ለዛሬ ያዝንላችሁ ፕሮግራም ይሄን መስል ነበር። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ እንዲልኝ እየተመኘው የዛሬን ፕሮግራም በዚህ ቋጫው። ሰላም።